ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንደ ሁላችሁም ቦታ ሰላም እንደሆነ አምናለሁኝ። ዛሬ እንግዲህ ያው ድራማ ይዤላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማውራችሁን አትርሱ። ስለምትከታተሉኝና እንዲሁም ደግሞ ከኔ ጋር ስለምትሆኑ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም በጣም የሚያስደንቅና እናንተን ያስተምራል እናንተን ደግሞ ከስህተት ያስተምራል የምለውን ድራማ ይዤ መጥቻለሁ። የእናንተ ድርሻ እስከ መጨረሻ ድረስ ቁጭ ብሎ ማዳመጥና እንዲሁም ደግሞ ቁም ነገሩን መጨበጥ ብቻ ነው። እንዲሁም ደግሞ ስለምትከታተሉኝና ስለምትጽፉኝ ኮሜንት ስለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁ። የእውነት ሳላደንቃችሁና ሳላመሰግናችሁ አላልፍም። በጣም እንግዲህ ደስ የሚል በጣም የሚገርም ነው ማለት ነው። እናንተ የሚሰጡኝ አስተያየት እናንተ የምታሳዩኝ ፍቅር የእውነት ይሄ ነው ብዬ ልነግራችሁ አልችልም። በጣም ለየት ይላል እና ፈጣሪ ክበሩልኝ ልላችሁ ወዳለሁኝ። እንግዲህ ዛሬ ብሩኬ እንግዲህ ሰውየው የት እንደሄደ አላወቀም። ከዛንን እንግዲህ የሚስቱን ገዳይ ወይም ደግሞ እሱ የነበረውን እንግዲህ ፈልጎ በር ላይ ይወጣሉ። ከዛንን እንግዲህ ሲፈልጉት አላገኙትም። ከዛንን እንግዲህ ቆይ ያ ብሩክ ነው ያስመለጠ ብሎ ይላል። ከዛን እንዴት ብሩክ ሊያስመልጥ ይችላል? ምን ምክንያት አለው? ምክንያቱስ ምንድን ነው ብሎ ያፋጥጡታል። ከዛንን እንግዲህ ቆይ እኔ ራሴ ጠይቃለሁ ለምን እንዳስመለጠ ብሎ ከዛ ሊገባ ሲል ወዴት ቁም ብሎ እንግዲህ አባትየው ይዘው አማቹ ይዘዋል። ከዛ እሱ ሲይዘው ጊዜ ከዛንን ቆይ እኔ ራሴ እናገራለሁ ትላለች እንግዲህ ብሩክ። ከዛ ቆይ እኔ ራሴ እናገራለሁ እስከ መቼ ድረስ አንተ ብቻህን ትጨነቃለህ ብሩክ ብላ ትለዋለች። ከዛንን እሷ እንደዛ ስትለው አይሆንም በምንም ታምር እንዳትናገሪ፣ ቆይ አንቺ ያምሻል እንዴ ምን እያደረሽ ነው ብሎ ይላት ትለዋለች። ስለዚህ ሚኪ ሁላችንም ዝም ካልነው ሁላችንም ይገለናል። ስለዚህ አባዬ ሊቀቃት ትሄድ ሚኪ የስራውን ማገኘት አለበት ብላ ትለዋለች። እንግዲህ ከዛ እንደዛ ስትለው ጊዜ እሱ ደግሞ አይ በምንም ታምር ተረጋጊ ብሎ ይላል። ከዛንን እንግዲህ ከላይ እየሮጠ ሚኪ ይመጣል። ቆይ ምን እየተካሄደ ነው? ምን እየሆናችሁ ነው? ምን ተፈጠረ ብሎ ይላቸዋል። ከዛንን እንግዲህ እሱን ከዛ አንቆት ይዘዋለች። ይኸው የልጄ ገዳይ መጥተዋል ብሎ እንግዲህ አንቃት ይዛለች። ከዛንን እንግዲህ አንቃ ይዛ አንተ ነፍሰ ገዳይ አንተ ነፍሰ በላ ትለዋለች። ከዛንን እሱ ደግሞ ቆይ ምን እያደረግሽ ነው? እኔ እኮ የማውቀው ጉዳይ የለም። ምን ስለምን ነፍሰ ገዳይ ነው የምታወሩት? እኔ የማውቀው ጉዳይ የለም። ኧረ እባክሽን ልቀቂኝ፣ ኧረ እያነቅሽ ነው ብሎ ይላታል። ከዛንን እንግዲህ እሱ ደግሞ እንግዲህ እሷ ደግሞ ጉሮሮውን ይዛ አለቅም ብላ እንግዲህ አንቃት ይዘዋለች። ሊገለግሉት ግማሾቹ እንግዲህ ዝም ብሎ እንደ ፊልም ተመልካች እየተመለከቱ አንድ ሌሎቹ ደግሞ ለመገላገል እየሞከሩ ነበረ። ከዛንን እንግዲህ ቢንያምን ደግሞ እዛ እህቱ ይዘዋለች። ከዛንን እረ ሊቀቅኝ እያለችው ነበረ። ከዛንን እንግዲህ አንተ እኮ እኔ ሴቷ እሻላለሁ፣ እኔ ሴቷ ልብስ ለብሼ ያሳይሻለሁ፣ አንተ እኮ ዝም ብለ ነው ሱሪ የለበስከው እንጂ ሴታ ሴት ብለው ነበረ። እንግዲህ ያኛው ስድብ ነው መሰለኝ ትዝ ያለው። ሲሰማው እንግዲህ ልጋንቄ መግደል አለብኝ ብሎ ይዘዋል። ከዛንን እንግዲህ በግድ እንግዲህ አድርግቶ ያስለቅቃሉ። አንተነ እንግዲህ የገደልካት አንተ ነፍሰ በላ ብላ እንግዲህ ይዘዋለች። እንግዲህ ማንም ሊያስለቅቃቸው አልቻለም። ከዛ እንደዛ ስል ቆይ ምንድነው የተከናወነ? ምን ሆነ ነው? ይኸው እንደውም የልጄ ገዳይ መጥቷል ብላ እንግዲህ አንቃ ስትይዘው ሊቀቀኝ ትለዋለች። እረ ባክሽ ተረጋጊ፣ ምን እየወንሽ ነው? ተረጋጊ ብሎ ይላታል። ተይ ተላታል። ከዛንን እረ ምንም አላደረግኩኝ፣ ቆይ ወይዘሮ ምረት ምን ሆነች ነው ብሎታል።
አይ ዝም በል ትለዋለች። አንተ አስመሳይና አንተ ነፍሰ ገዳይነ ልጄን አስገድለ እኔን እየተጫወትክኝ ነው። ሚስኪን እኔ ገለሃለሁኝ የእውነት እለምልሃለሁ። አንተ አውሬ አንተ ነፍሰ በላ እገልሻለሁ ይላታል። ከዛንን ታረጋጊ ይለዋል። ከዛንን ልጄን ገላ እንዴት ይረጋጋለሁ? አልረጋጋም ትለዋለች። ከዛን የምታደርገውን ነገር አታቀምን። እኔ አልገደልኳትም አልኩሽ አልገደልኩም ትላታለች። ስለዚህ እኔ ለምንድን ነው የሚገለ? አንተ ራስነ የገደልካት አትዋሽ ብሎ ይለዋል። ስለዚህ ይሄ ሰውዬ እየዋሸ ነው፣ ውሸታም ነው፣ ራሱ ነው የገደለው ብሎ እንግዲህ ሚኪ ይመሰክርበታል። እገላዋለሁ እኔ ራሴ እገላለሁ ብሎ ዞር በይልኝ ብሎ ይዛታል። ከዛ እንግዲህ እሱን ለመያዝ ትሞክራለች። ከዛን ለመረጋጋት እንግዲህ እረ ተረጋጉ፣ እባክን ተረጋጉ ስል እንግዲህ እየለመናቸው ነበረ። እንግዲህ ቢለምናቸውና ቢሰራቸውም ግን ምንም እንግዲህ እሱ ሊረጋጋላቸው አልቻለም። ከዛን እሱ ነው የገደለው። አንተ ነፍሰ በላ አንተ ነፍሰ ገዳይ ብሎ ይላል። ከዛንን እንግዲህ እንደዛ ሲሉት እሱ ደግሞ አይ እኔ በምንም ታምር አልገደልኩም ብሎ እየተከራከረ ነበረ። ከዛንን እንግዲህ እዚህ ጋር ደግሞ ከዛ እሱ ሲመጣ ወንድሜን ገደልኮ ብላ ትለዋለች። ከዛንን አይ ወንድምሽን አልገደልኩም ብሎ ይላታል። ከዛንን ቆይ ምንድን ነው እየተፈጠረ ነገር አለ? እኔ የተፈጠረ ነገር አለ ወይ ብላ ትለዋለች። አይ ምንም የተፈጠረ ነገር የለም። እንግዲህ ልገል ነበረ ወደ ቤት ገብቼ ከዛንን ልገብቼ ልገላው አስቤ ነበረ። ነገር እንግዲህ ነገሮች አልተሳኩልኝም ብላ ይለዋል። ከዛን እንግዲህ ስለሳስለው ገደልኩ ብላ እንግዲህ ደጋግማ ስትጠይቀው አልገደልኩም ብሎ ይላታል። ከዛንን እንግዲህ እሱ ነው እንደውም ሊገለኝ የነበረው ኢልሞ ሊገለኝ ነበረ፣ ይኸው በህይወት አለው ብሎ ይለዋል። እስካሁን ድረስ እንግዲህ በሱ ትዕዛዝ እንደ ሞታች አላመከኝም ማለት ነው። እውነቱም ከሱ እስከሚሰማ ድረስ አላምንም ብላ ትለዋለች። ከዛንን እንግዲህ አይ እንደገደለ እኮ እሱ በስህተትም ቢሆን እኮ እሱ እንዳስገደለ በደንብ ነው የምታውቀው እና በሁለት ማስ የሚጫወት አደገኛ ሰው እንደሆነ ምክንያት ስለዚህ ሰይጣናዊ ባህሪውን ስላላወክ ነው ምንም ነገር የማታውቅ ብሎ ይለዋል። ከዛንን ሁሉም ነገር ማወቅ እፈልጋለሁ እባክህን ንገረኝ ብላ ትለዋለች። ስለዚህ ከዛ ምላጩን ነበረ መሳብ የቀራኝ ያ ሰላቢ ስመቶ ከኋላ የመታኝ ወኔ ጸጋዬ ይላል። ከዛንን ማነው ቆይ ማነው እየመታ ማነው ብሎ ይለዋል። ብሩክ ነው ብሎ ትለዋለች። ከዛንን ብሩክ ነው ወይ የመታ ብሎ ስትለው አዎ ሊሆን ይችላል፣ አዎ ራሱ ነው ብሎ ይላታል። ራሱ ነው የመታኝ ይገለው ይገባኝ ነበር፣ ስለዚህ ትልቅ ስጣት ነው ትለዋለች። ግን ወንድሜ ደህና ነው ወይ ትለዋለች። ስለዚህ በአንቺ አስፈራርቶ ነው የለቀቀኝ ወንድምሽ ነው ብሎ ይላታል። ከዛን በጣም ነው መኔማ እዛው ደብድ ሰራለሁ ብዬ መቃነቅ ወድጄ ነበረ ብሎ ይላታል። ከዛ አየክ ወንድሜ እንግዲህ ገዳይ አይደለም፣ ስለዚህ እና ወንድሜ ገዳይ አይደለም ብሎ ይላታል። ከዛ ስትለው ጊዜ አይ ጀብዶ ነው ሳይሆን እሩሳሱ እንደዛ ሳይሆን አይ ግድ ስለሆነበት ነው ስለሆነ ከዛንን እንግዲህ ለአንቺ ነው እንግዲህ ሁሉም ነገር በጣም ነው የሚወድሽ፣ አንድ ጊዜ እንኳን አላሰባበትም አስመለጠኝ ብሎ ትለዋለች። ከዛንን እሺ እኔ እሱን ለቆ የለም ወይ እኔንም እንግዲህ ሊቀቀኝ ብሎ ትላታለች። አቸኮይ ከዛንን እንግዲህ ሁሉም ነገር እንግዲህ ቀስ በቀስ ነውና ተረጋጊ። ከዛ እሱ እንደለቀቀ አንቺ
አንቺ እሱ ብሩን እንዳስገባኝ ከዛ ወደ አስገባዋለሁ ትለዋለች። ስለዚህ ደግሞ እንዴት ደጋግመዋል እና ስለዚህ እነዚህ የሰጠው ጨው እንግዲህ በጣም እንግዲህ ማምቶ ሰርቷል ማለት ነው ትለዋለች። እባክን ውሃ ስጠኝ፣ እስካሁን ራሱ ዝም ያልኩት የወንድሜ ነገር ትዝ ስላለኝና ውሃ ስጠኝ ብላ ትለዋለች። እንግዲህ እሺ ብሎ ውሃ ያጠጣታል። እውነት ለመናገር እንግዲህ እሱ መቼም ቆይ ለምንድን ነው እሱ እንዲያደርግ የቻለው? ለበቀል ነው ወይ ስለሚወደኝ ነው ለወይስ ስለምንድን ነው ብላ እንግዲህ እያሰበችው ነበረ እሷ። ከዛንን እንግዲህ አንዱም ነገር ፍሬ አላገኘላትም ስታስበው እንጂ ምንም ነገር እያገኘችው ነገር የለም። ከዛንን እንግዲህ ደጋግማ እያሰላሰለችና እያሰበችው ነበረ። ነገር ግን እንግዲህ እሱ ውሃውን ካጠጣት ወደ ሲሄድ እንግዲህ እሷ ብቻዋን እንዴት እንደዚህ ሊያረግ ቻለ? ለምንድን ነው ሊረዳኝስ የሚፈልገው ብላ እንግዲህ ከራሷ ጋር እየተማከረችና ከራሷ ጋር እየተከራከረች ነበረ። ከዛ እንግዲህ ቆይ ለምንድን ነው ሚኪያስ እኔ ሊረዳኝ ስለሚፈልገው ቆይ እኔ ወይስ የማውቀው መኪና ለምንድን እኔ የሚወደኝ ከሆነ ከዚህ ቤት ለማስወጣት እንግዲህ እኔ እንዴት ነው ስቃይን መረዳት የማይችለው? ገንዘብ አጥቶ ነው ስለሚወደኝ ነው ወይስ በቀል አስቦ የትኛው ነገር ነው እውነት? እንግዲህ እያለች ከራሷ ጋር እንግዲህ እየተከራከረች ነበረ። እንግዲህ ውሃውን እንግዲህ ያጠጣትና ከዛንን አመሰግናለሁ ብላ ትለዋለች። ከዛንን እንግዲህ እሱ ተነስቶ ጥሏት ይሄዳል። ከዛንን እንግዲህ ከዛ እሱ ተነስቶ ጥሏት ይሄዳል። ከራሱ ጋር እንግዲህ ተረጋጋ እየተባለ ለማረጋጋት እንግዲህ ሁላችሁም አቁሙ ብያችኋለሁ ባላችሁበት ቦታ ብሎ ይላቸው። አንድ ሰው ከተንቀሳቀሰ እተኩሳለሁ ብሎ ይለዋል። እባክን እንዳትተኩስ ብሎ ይለዋል። ስለዚህ አንዳችሁም እኔ የእጅ አጋለኝ አንዳቸውም እንግዲህ እኔ እያለሁ አንዳች ነገር ስለዚህ የልጅ ገዳይ ውሰጂ ብሎ ይላታል። እኔ ሚስቴ ናት እኮ ትርዝት እኮ ሚስቴ ናት እኮ እኔም በጣም ወዳት ሚስቴ ናት። እኔ እንዴት አድርጌ እሷን እገላታለሁ ብሎ ይላል። ስለዚህ እኔ እንግዲህ ከዚህ በኋላ ይሄን ያህል ባታቆስሉኝና ባታደሙኝ ይሻለኛል ብሎ ይላል። ከዛንን እንግዲህ እምባውን ይዘረዋል። አንተ ትዋሻለ፣ አንተ ውሸታም፣ እንግዲህ አንተ ከአንተ ሌላ ማንም ሊገላት አይችልም ብለዋለች። እኔ ገዳዩን በአይንን አይቼዋለሁ። ስለዚህ እንግዲህ እውነት ብዬዋለሁ። እኔ እውነቴን እላችኋለሁ አንዳች ነገር አላደረኩም። እንግዲህ ሰውየውን ሆን ብለ ነው ያስመለጥከው። ስለዚህ እንግዲህ ማድረግ የለበት ስለዚህ አሁን እንግዲህ በህግ ነው መሆን ያለበት ብሎ ይላል። ከዛንን እንግዲህ አይ በምንም ታምር እኔ እስር ቤት እንዲገባ አልፈልግም። እኔ ራሴ እቀጣታለሁ። ራሴ ነው የሚቀጣው። ስለዚህ አንዳች ነገር አንድ ሰው እንዳይሆን እመቤት ወንጀል መሆኑን አታቅም እንዴ? ሰው ማስፈራራት ነው ትለዋለች። ወንጀለኛ ይቆማል፣ እኔን ታስፈርኛለች ትለው ይላታል። ከዛን እንደዚህ አቱኒ ተረጋጊ ብሎ ይላታል። እንዴት ነው እንደዚህ ማለት ነው? የሞተችው እኮ ልጄ ናት እንግዲህ ትላለች እናትዮ። እንግዲህ በጣም ከባድ ነው የእውነት እንግዲህ ልጃችሁን የገደለ ይሄ ነው ተብሎ ታይታችሁ በአይናችሁ እንግዲህ ሲታዩት ምን እንደሚሰማ እንግዲህ ሊገምት አይቻልም። እንኳን አይደለም ሰው የገደለባችሁን ሰው እናንተን ራሱ የካደ ሰው ራሱን ተቆጣጥሮ እንግዲህ ለመቆም በጣም ነው የሚከብደው። እናት እንግዲህ ልጇን አታ ደግሞ ተረጋግታ ለመቀመጥ በጣም ነው የሚከብደው። እኔ የሚገላት እንዴት ነው? እኔ ሊያስገድላትም እንዴት ነው የምታስቡት? እኔ ምንም ነገር አላደረግኩኝም። አንዴማ አልተሳካለም እንጂ እኔማ የገደልከውን ለእኔ የታሰበውን ነው የገደለው የነበረው። ስለዚህ ይሄንን ነው የሸወድከው እኮ እኔን ጭምር ነው ብሎ ይለዋል። ስለዚህ እንግዲህ እኔን ሊገለኝ የነበረው
እኔን እኮ ነው ሊያስገድለኝ የነበረው። ስለዚህ አቶ ሚኪያስ ያለው ነገር እኔ ትክክል ነው ብሎ ይላል። ስለ ለምንድን ነው ሚኪያስን ሊገለው የሚችለው? የትኛው ነገር ትርሲትን አስገድሏል ማለት እኮ አባዬ ሚኪ ስለማታውቂ ነው ብሎ ይለዋል። ከዛ ነ እንግዲህ ቆይ የምንድን ነው የማይሰሙኝ? እኔ ትርሲትን አላገኘዋል፣ እኔ አላስገደልኳትም። እኔም እኮ እውነታን እየፈለግኩ ነው። እኔም በቃ ተውኝ ብሎ እንግዲህ እሱ ይጮዋል። ከዛ በምንም ታምር እኔ አላስገደልኳትም። እኔ እኮ ለእኔም እኮ እኔ መወዳትና የማከብራት ሚስቴ ናት። ስለዚህ ተወኝ በቃ ብሎ ይላቸዋል። ስለዚህ ለማንኛው አታነባ፣ ማንም ሰው አዝንልም፣ የወጣንዘውን ባን አታነባ ብሎ ይሉታል። እንግዲህ በስህተትና በአንዳች ነገር ቅብሰት አንድ ነገር ተከስቷል። ነገር እንግዲህ እሱ እኔም አዘናኝ ነኝ፣ ስለዚህ እባካችሁ ተረዱኝ ብሎ እያለቀሰ ነው። ስለዚህ ቡሩክ እኮ ባድነኝ ኖሮ እኔም እኮ ዛሬ ሞቼ ነበረ ብሎ ይላቸዋል። እንግዲህ ነገር ግን እነሱ አንዳቸውም እንግዲህ ሊፈልገው አልቻሉም። እኔ እንግዲህ ከዛንን አንተ እንደ አንተ አይነት እንግዲህ ብሩክ ባድነኝ ኖሮ ስለው እንደ አንተ አይነት ጭራቅ ወንድም የለኝም፣ ወንድሜን ሂድና እዛ ፈልገው፣ እኔ ወንድሜ አይደለውም ብሎ ይለዋል። አንተ እንደፈለግ ማሰብ ትችላለህ፣ ለእኔ ግን አንተ ወንድሜ ነው ብሎ ይላል። ከዛንን አንተ ግን አስመሳይ ነህ፣ በጣም አስመሳይና ጭራቅ ነህ ብሎ ይለዋል። ከዛንን እስቲ እኔ ምን አድርግ ብዬ ነው የሚገላት? ለምንድን ነው የሚገላት ብሎ ለምንድን ነው ተነጋግራችሁ ነገሮቹን አትፈቱም? ይሄ እኮ ተራ ወንጀል አይደለም ብሎ ይላቸዋል። ስለዚህ ቆይ ሚኪን ሊገለው ነበር። ስለዚህ ይሄ ሰውዬ ለምንድን ነው ቆማችሁ የማታስቡ ብሎ ይላቸዋል። ከዛንን እንግዲህ ማለትንም ያገታት እኮ እሱ ነው። ይሄ ሰውዬ ቤተሰቦቹን እኮ ሊያጠቃ ነው የመጣ ማለት ነው ይላቸዋል። ስለዚህ እናንተ ስትበጠበጠውና እናንተ ስትረጋጉ ነው እንጂ፣ ስለዚህ ተረጋግታችሁ ማሰብ ይኖርባችኋል። ተረጋጉ ብሎ ይላቸዋል። ስለዚህ አዎ ሁላችንም እንረጋጋ ብሎ ከዛንን እንግዲህ እኔ ግን ከልጄ ገዳይ ጋራ እኔ በምንም ታምር እኔ ጋራ መኖር አልችልም ብሎ ይላታል። ከዛንን እንግዲህ እንደዛ ስል ቆይ እንግዲህ እኔ በምንም ታምር ብላ ትላለች። ኮማንደር ይሄንን እውነት ማወቅ አለብን፣ ስለዚህ መሚገበት አለብንና እውነቱን ማወቅ አለብን ብሎ ይለዋል። ስለዚህ በዚህ ላይ የህይወትም ልጅ የእህቴ ወንድም እህቴም እንግዲህ ህይወት አለበት። ስለዚህ ያለውን ነገር በቀስታ ነው የግድ መፍጠት አለብን ብሎ ይላቸዋል። ከዛንን እንግዲህ ስለዚህ አንዳች ነገር ሁላችሁም ነገር መረጋጋት አለባችሁ፣ ጥንቃቄ አድርጉ። ስለዚህ ማንም ምንም አያደርግም። አሁን ሁሉም ሰው ተናዶ ስለነበረ ነው። ማንም ሰው ምንም አያደርግም፣ አትደንግጥ ብሎ ይለዋል። እሺ በቃ ብሎ ስል አዎ ግልጽ ነው ብሎ ይላቸዋል። ከዛ ባሉ ደህና ደሩ፣ አዲስ ነገር ካለ ግን ንገሩኝ እንግዲህ ብሎ ይላቸዋል። አሳውቁኝ ይላቸዋል። እንግዲህ ኮማንደር በጣም አመሰግናለሁ፣ ብዙ ድህንነትን አድርገዋልና በጣም አመሰግናለሁ ብሎ ይላል። ከዛንን እንግዲህ እሱም ደግሞ እሺ ብሎ ይለዋል። ከዛንን እንግዲህ እነሱ ወደ አብሮት ይሄዳሉ። ከዛንን እንግዲህ በር ይዘጋል። ከዛንን ይሄ ሰውዬ በቃ ሰራልን ማለት ነው፣ አዋረደን እኮ ማለት ነው ይላሉ። ልጆች በቃ ወደ ውስጥ እንግባ ብሎ ወደ ውስጥ ይገባሉ። ከዛንን እንግዲህ በጣም ከዛ ወደ ውስጥ ይገባሉ። ቆይ ምንድን ነው እየተካሄደ? ቆይ ሚኪያስ ይሄ ነገር ልክ አይመስለኝም፣ እኔ የሚጠናቀቅበት ጊዜ ነው ብለዋል። ስለዚህ ከሁሉም ነገር እኮ ስለዚህ የተናደደ ሰው ምን እንደሚያደርግ አይታወቅም። ስለዚህ ሁሉም ሰው ተቃራኒ ነው፣ ማንም ሰው እንዴት አድርገ ማለት ነው ትለዋለች። ስለዚህ ይሄን ነገር ጠራርጌ ማስወጣት አለብኝ።
ስለዚህ አሁን ለምን አታስወጣቸውም ትለዋለች። ከዛን በአንድ ጊዜማ ማስወጣት አይቻልም። ስለዚህ በአንዴማ እንደዛ አላደርግም፣ ቀስ ቀስ ብዬ ነው ጠራርጌ ነው ከቤት ማስወጣ ብለው ይላቸዋል። ስለዚህ ከዛ ታዲያ ለምንድን ነው ብሎ ስል ኮማንደር ከዛንን እንግዲህ ኮማንደር በደንብ መልፋትና በደንብ ማስተካከል አለብን። ስለዚህ እንግዲህ ቶሎ ብለ ሁሉም ነገር ነው የሚበላሸው ሚኪያስ። ስለዚህ ሁሉም ነገር ማስተካከል አለብን በግብጽ ማድረግ ያለው። ስለዚህ አሁን እንግዲህ እያስፈራኝ ያለው ቡሩክ ናት እያስፈራኝ ያለው ትለዋለች። ሴትዮ እንግዲህ ይኸውልህ እሷ ቀላል እንኳን ስለዚህ ሴትዮ ቀላል አይደለችም። ስለዚህ ሴትዮ ራሱ ቀላል እንዳትመስል ብሎ ይለዋል። እንደዛ ከሆነ እንግዲህ አለቀልኝ ማለት ነው ብሎ ይለዋል። ከዛንን እንግዲህ ከማንኛውም በላይ አሁን በደንብ መጠንቀቅ እንዳለብኝ ይገባኛል ብሎ ይለዋል። ስለዚህ አሁን እንደ ዛሬ አይነት ነገር እንዳይፈጠር እንግዲህ ተጠንቀቅ ብሎ የሆነ ፍንጭ አግኝተው ሊሆን ይችላል። ስለዚህ ዛሬ ያደረገው ኮማንድ እኮ አንተ ከጉድ እኮ ነው ያወጣኝ። ስለዚህ ለማንኛውም ራስን ጠብቅ፣ ሰላም ይደር ብሎ ይለዋል። ከዛንን እንግዲህ እሱ ባይደርስ ኖሮ እንግዲህ በህይወቱ ዛሬ የመጨረሻ ይሁንና ከዛ ቤተሰቦቹም ደግሞ በሰላም ተኝተው ያድሩ ነበረ ማለት ነው። ከዛንን እንግዲህ ካሌብ ልጆቹ ጋር እናትየው ትመጣለች። ከዛንን እንግዲህ ካሌብ እኔ ነኝ በሩን ክፈትልኝ ብላ ትለዋለች። ከዛንን እንግዲህ እናታቸው በጣም ደንግጣ ወደ ውስጥ ትገባለች። ወይኔ ትርዚት ትላለች። እንግዲህ ትርዚት በጣም ጠላትሽን እንግዲህ ነው አቅፈሽ ስትተኝ የነበረ ትላለች። ከዛ እንግዲህ ልጆቿ ደግሞ ግራ ገብቷቸው እንግዲህ ዝምቶ ተፋቶ እያዩት ነበረ። ከዛንን እንግዲህ ትርሲት በጣም ተናዳ ቆይ መረጋጋት ራሱ አልቻለችም። ከዛን ቆይ ማየ ምን እየሆንሽ ነው ብሎ ልጆቹ ይጠይቋታል። ልጅ ደምሽ እንደዚህ አይቀይም፣ እኔ ራሴ ደምሽን እንግዲህ አስመልስልሻል ብሎላታል። ከዛ ቆይ ምንድነው? ምን ሆናችሁ ነው? ቆይ ምንድነው እየሆንሹ ብላ ተላተ ከእናታችሁ ስለዚህ ከነፍሰ ገዳዩ ጋራ ስለዚህ እናንተንም ደግሞ ጎዳና ያዘጋጃ፣ ስለዚህ ተነሱና ውጡ ብሎ ትላለች። ስለዚህ ሚኪያስ ነው ወይ እናንተን ያስገደላት ብሎ ትለዋለች። ስለዚህ እናንተንም ደግሞ እናንተንም እንዳይገላችሁ ብሎ ስለዚህ ቆይ ምን አድርጋው ነው ብላ ስለዚህ እንግዲህ እናት ታለቅሳለች። ከዛንን እንግዲህ ስታለቅሰው ስለዚህ እንግዲህ ከዚህ ቤት መውጣት አለብን ብሎ ይላቸዋል። ከዚህ ተነስታችሁ ሻንጣችሁን አዘጋጁ፣ ከዚህ ቤት መውጣት አለባችሁ ብሎ ይላቸዋል። ከዛንን እንግዲህ ስለዚህ እንግዲህ አንተ ደግሞ ምን ሆነ ነው? ቆይ አንተ ምንድን ነው ብሎ ስትለው ግደው እኔ ፈሪ አይደለውም፣ እኔ ሚኪያስ እኮ ነው የገደለው እያልኩ አይደለም፣ እናንተ ነው ቀድሜ ማቀው ብሎ ይላቸዋል። ከዛንን ካሌብ ደግሞ ከዛንን ከመርማሪ ጋራ ሲያሰማ ሰምቻለሁ፣ ይሄን አለ እንግዲህ ለአያቴ አትነግረውም እንዴ ብለው ስትለው ስለዚህ ሚኪያስ እንግዲህ የሆነ ነገር ለማድረግ የነበረ እያሰብኩት፣ ስለዚህ ከዛንን አንድ ነገር እንዳታደርገው፣ ከዛንን እሱን ከተበቀልኩት ምንም ነገር አይቆጭኝም ብሎ ይላል። ከዛንን እንግዲህ እነሷ ደግሞ ምንም ነገር ስለዚህ የፈለግኩትን ነገር ማድረግ እችላለሁ ብሎ ይላል። እንግዲህ የእናቱን ገዳይ እንግዲህ ከመጀመሪያውም እንግዲህ አውቆ ነበር። ነገር እንግዲህ ሁሉም ነገር እንግዲህ እያወቀ ነበረ ጸጥ ስለው የነበረው። ምክንያቱም እንግዲህ እሱ ከመርማሪዎቹ ጋራ እሱ ሲያወራ ተደብቆ ሰምቶት ነበር። እንግዲህ እስከ ዛሬ ድረስ አንድ ጊዜ እያስፈራራውና ከዛ ምንም አይነት ነገር እንዳይተነፍሰው አስፈራርቶት ነበረ።
ትንሹ እንግዲህ የእናቱን ነፍሰ ገዳይ አሁን ራሱ መበቀል ካልቻልኩኝ እንግዲህ ሲያድግ እንኳን እበቀላለሁ ብሎ እንግዲህ እሱ ይናገራል። አንተ ተረጋጋ ልጄ፣ እኔ ራሴ ሁሉም ነገር ቦታ ቦታ አዝዣዋለሁ ብላ ትለዋለች እንግዲህ ህይወት። ከዛንን እንግዲህ እሷ እንደዛ እያባበለችው እሱ በጣም እያለቀሰ ነበረ። የእውነት ለመናገር እንግዲህ በዚህ እድሜው ይሄን እንግዲህ ታላቅ እንግዲህ አእምሮ ውስጥ ይሄንን ራሱ መያዙ በጣም እንግዲህ በጣም ታምር ነው። እውነት ለመናገር አንዳንድ ሰዎች በጣም እንግዲህ አእምሯቸው በሳል የሆኑ ልጆች አሉ። በዚህ እድሜው እንግዲህ የእናቱን ገዳይ እንግዲህ እያወቀ ከዛኔ አብሮት እየኖረ ያለ በጣም ከባድ ነው። ይሄን እንግዲህ ምስጢር መጠበቅ ራሱ በጣም ነው የሚከብደው ማለት ነው። ከዛንን እንግዲህ ሚኪ ደግሞ በጣም እንግዲህ ቤት ውስጥ ተናዶ ራሱ ጋራ እንግዲህ እየተጋጫ ወደዚህና ወደዚህ ይሄዳል፣ ይመለሳል፣ ይቀመጣል፣ ይነሳል፣ እየተንኮራተተ ነበረ። ከዛንን እንግዲህ ቆይ ሁሉም ነገር እኮ ከብሔር መስመር እየሳተ ነው። ቆይ እንዴት ነው ማድረግ እያለብኝ? ይሄ ነገር እኮ ሁሉም ነገር እያበቃለት ነው። ቀስ በቀስ እኮ ነገሮች ከእጄ እያመለጡ ነው። ስለዚህ ምንድን ነው ማድረግ ያለብኝ? አሁን እንዴት አድርጌ ነው? መስመሮቹ ሁሉ እየተበላሹ ነው። ይሄ ሚኪ ነው ደግሞ ነገሮቹን ያበላሸ ይላል። ከዛ እንግዲህ ነገሮች ሁሉ እየተበላሹብኝ ነው። ስለዚህ ማድረግ ያለብኝ ነገር ምንድን ነው ብሎ እንግዲህ ከራሱ ጋር እየተወያየ ነበረ። ከዛ ስለዚህ አሁን ቀስ በቀስ ሁሉም ነገር መጨረስ አለብኝ። አሁን እንግዲህ የበለጠ ትኩረቱን ሁሉ ወደ እኔ አድርገዋለሁ። እዚህ ቤት ያሉ ሰዎች ሁሉ ለእኔ ጠላቴ ናቸው። ስለዚህ አሁን ከጊዜ ከበፊቱም የበለጠ አሁን በደንብ አርጌ መዘጋጀት ይኖርብኛል። ራሴን መጠበቅ ይኖራል። ከዛን እያንዳንዱን ቀስ አድርጌ ከዚህ ቤት እስከማስወጣቸው ድረስ እንግዲህ ብሎ ራሱ ይናገራል። ከዛን እንግዲህ አባ አማትዮ ቆይ አንተ ለምንድን ነው ከኔ የደበቅከው? በእውነት በአንተ በጣም አዝኜብሃለሁ ብሎ ይለዋል። ከዛንን እንግዲህ አይ እንዴት አርጌ እነግራችኋለሁኝ? በዛ ላይ እኔ ማረጋገጥ ነበረብኝ። እስከማረጋግጠው ድረስ ምንም ነገር መናገር አልፈለግኩም። አሁንም ደግሞ እቺ ባልነግራችሁ ጊዜ እኔ አልነግራችሁም ነበረ ብሎ ይለዋል። ከዛ ለምን ብሎ እንግዲህ እሷ ደግሞ እስከ መቼ ድረስ ነው ይሄን ምስጢር ይዛ የምትቆየው? ብሩክ እጁን ማግኘት አለበት ብላ ትለዋለች። ከዛንን እንግዲህ አንቺ ዝም በይ፣ መጀመሪያ እኮ ሰው መረጋጋትና ሁሉም ነገር ማድረግ አለበት ብላ ይላታል። እንግዲህ ይሄ ነገሮቹን ሁሉ አበላሸሹ። ህይወት እንዴት እንደስትሆን እንደነበረ ሰምተሻል አይደለም እንዴ ብሎ ይላታል። ከዛንን እንግዲህ ሁላቸውም ግራ ተጋቡ። አሁን በዚህ ላይ እንግዲህ ምን ማድረግ እንዳለባቸው እንግዲህ መወያየትና ማሰብ ነበረ። ከዛንን እንግዲህ እሷ በጣም ተናዳ የልጄ እንግዲህ እያለች ነበረ። ወይዘሮ ሂሩት እንግዲህ አሁን ታያለ ሚኪያስ እሰራልሃለሁኝ፣ አሁን እንደዚህ የምትኩራራበትን ሀብት እያንዳንዱን አሳጣለሁ። እኔ ሩት አይደለሁም ካልሰራሁልክ ትላለች። ከዛንን እንግዲህ ወረቀቶቿን አስተካክላ ከዛን ትደውላለች ስልክ። ከዛንን እንግዲህ አዎ እየመጣው ነው ብላት እንግዲህ ትቀጣጠራለች። ከዛንን እንግዲህ ወደ የምትሄድበት ቦታ ልትሄደው ሳሎን እንግዲህ ትቀመጥና ቆይ ወይዘሮ ሂሩት እንዴት ነሽ ብሎ ይላታል። ከዛ ደህና ነኝ ብላ ስትልም ወዴት ልትሄጂ ነው ብሎ ይላታል። አይ እዚሁ ጉዳይ አለኝ የማስጨርሰው ነገር ብላ ትለዋለች። ከዛንን አይ ወይዘሮ ሂሩት ነገሮቹ እንግዲህ ባትቸኩይና ብትረጋጊ ይመረጣል ብሎ ይላታል። ከዛንን እንግዲህ አይ እኔ በደንብ አድርጌ አውቃለሁ፣ የማደርገውን ነገር አውቃለሁ እና ታዲያ እንደ አንዳንድ ሰዎች ልጄን ገዳይ አውቄ መቀመጥ አለብኝ እንዴ ብሎ ይላታል። በቾኮላ የሆነ ነገር አርግተሽ ስህተት እንዳትሰሪ ለዛ ነው ብሎ ይላታል። አይ እኔ የማደርገውንና ሁሉም ነገር በደንብ ጠንቅቄ አውቃለሁ፣ ምንም ነገር ስህተት አልሰራም ብላ ትለዋለች። ከዛንን እንግዲህ ተነስታ ጥላው ትሄደዋለች። ከዛን
ተነስታ ጥላ ስትወጣ ከዛንን ግን አሁን የሆነ ነገር ልታደርግ እንዳይሆን ብላ ስል አይ ምን ታደርጋለች ብሎ ይላታል። አይ ምናልባት እኮ እንግዲህ ልጇን ያስገደለ ሰው ስላወቀች እንግዲህ ነፍሰ ገዳይ ምናምን ፈልጋ የምታስገድለው ምናምን እንዳይሆን ብሎ ስትል አይ እንደዛማ አይመስለኝም እንግዲህ ይኸው ፋይል ነገር እኮ ነው የያዘችው ስለዚህ እንደዛ አይመስለኝም ብሎ ይለዋል። ከዛንን እንግዲህ ይሁን እስቲ እንግዲህ ያለውን ነገር አማራጭ እንግዲህ ቁጭ ብለን እንግዲህ የሚሆነውን ማየት ነው ብሎ ይለዋል። እንግዲህ አንተ ቆይ ኮማንደሩ ይመጣና ቆይ አንተ ከሱ ጋራ ትናንትና ማታ የተፈጠረውን ነገር እናውራ፣ ቆይ ከሱ ጋራ የተደበቀ ነገር አላችሁ ወይ ብሎ ይጠይቀዋል። ስለዚህ እኔ ምንም አይነት ነገር የተደበቀ ነገር የለም፣ እንግዲህ እህቴን እንግዲህ አግቷት ነበረ፣ በሷ እያስፈራራኝ ስለነበረ አስመለጥኩት ብሎ ይለዋል። አይ አይመስለኝም እውነቱን ንገረኝ ብሎ ሲል አይ እኔ እውነቴን ነው ምንም ነገር የዋሸው ነገር የለም ስለዚህ እንግዲህ ይሄ ነው ብሎ ስል ከዛ እንግዲህ አይ አይመስለኝም ነገሮች ሁሉ አቅጣጫ እየሳቱ ነው ብሎ ሲል አይ ምንም አይነት አቅጣጫ እየሳተ ነገር የለም ስለዚህ ይሄ ነው እሱ እንግዲህ በዛ ሰዓት ነበረ እያስመለጥኩት ብሎ ይላል። ከዛ እንግዲህ ሚኪ ደግሞ እናትየው እንግዲህ ሂሩት አሁን ከዚህ በኋላ እኔና አንተ የምናወራ ነገር አለ ስለዚህ አሁን እኔ ልጆቹን አሳድጋለሁ እንግዲህ ሀብቱን ደግሞ ግማሽ ለአንተ ግማሽ ደግሞ ለልጆቹ ትሰጣለህ ብሎ ትላለች። ከዛንን እንግዲህ ምን ማለት ነው ብሎ ሲደነግጥ ልጆቹ ከአንቺ ጋር ሊሆኑ ነው አዎ ብሎ ይላታል። ከዛ እንደዛ ስትል ጊዜ አይ አልመሰለኝም ይላታል። ምንድን ነው ያልመሰለክ? ስለዚህ ይሄ ነው ያለው ብሎ አማራጩን ይነግራታል። ሴት ልጅ እንዳለች አትርሳ፣ ሴቷ ልጅ እንዲጫወትብህ ትፈልጋለህ ወይ ሲል በጣም ይደነግጥና ከግድግዳና ከግድግዳ ሲል ከዛንን እንግዲህ ሂሩትዬ ደግሞ ትስቅበት ነበረ። ከዛንን እንግዲህ እሱ ወዲና ወዲ እየሄደ እየተንጎራደደ ነበረ ድራማው እየተጠናቀቀ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ቀናችሁ ያማረ ይችበረ